አቤቱ ደግሰው አልቋልና ከምድርም ፍቅር ጠፍቷልና እንደምን ዋልክ ሰይፍሻ? እግዚአብሔር ይመስገን። እኔ እንኳን መረጃውን ሳየው ከአሁን በፊት የዛሬ ዓመት ይመስለኛል እንዲሁ ተገናኝተን በስልክ 6 ፕላኔቶች ሊታዩ ነው ብለን ያወራ ነው እንደገና በአዲስ መልክ ይወጣ ነበር የመሰለኝ። በኋላ ግን ምናልባት እውነት ሊሆንም ይችል ይሆን? ምክንያቱም የአድማጫችን ጥያቄ እሱ ነበር። እውነት ነው። ባለፈውም ጊዜ አብረን እንደሰራን አስታውሳለሁ። አሁን የፊታችን ቅዳሜ ፌብሩዋሪ 28 ወይም የካቲት 21 እንደዚሁ 6 ፕላኔቶች የሚታዩበት አስደናቂ ምሽት ነው። ይህንን መረጃ ከቅዳሜ በፊት መመልከት አለባችሁ። በዕለተ ቅዳሜ 6ቱም ፕላኔቶች በአይናችን እንደምንመለከታቸው ዶክተር ሮዳስን ጨምሮ በርካታ የዘርፉ ተመራማሪዎችና ባለሙያዎች እየተናገሩ ይገኛሉ። ይህ በዓለማችን ላይ የሚከሰተው አስገራሚ ክስተትና እውነት በበርካቶች ዘንድ በጉጉት እየተጠበቀ ይገኛል። በመጪው ቅዳሜ ምሽት 6 ፕላኔቶች በአንድ ላይ በሰማይ ላይ የሚታዩበትና ፕላኔቴሪ ፓራዴ ተብሎ የሚጠራው ድንቅ የተፈጥሮ ክስተት እንደሚታይ ተገልጿል። ይህንንም ክስተት ታዲያ ዶክተር ሮዳስ ታደሰ ሰፊ ማብራሪያና እንደዚሁም ደግሞ ጽሁፎችን የተለያዩ ትንታኔዎችን ሲሰጡበት የተመለከትኩኝ ይገኛለሁኝ። በታዲያስ አዲስ የሬዲዮ እንደዚሁም ደግሞ የዩቲዩብ ፕሮግራም በሰይፉ ኦን ኢቢኤስ በሚመራውና በሚተዳደረው ፕሮግራም ላይ በመቅረብም እንደዚሁ ትንታኔና ጥልቅ የሆነ ማብራሪያ ሲሰጡም ለመመልከት ችያለሁ። ስለዚህ ጉዳይ ዛሬ በስፋት እናነሳለን። በዚህ ብርቅዬ አጋጣሚ ሜርኩሪ፣ ቬነስ፣ ጁፒተር፣ ሳተርን፣ ኡራነስ እና ኔፕቱን በአንድ አካባቢ ተሰልፈው የሚታዩ ሲሆን ለስነ ፈለግ አፍቃሪዎችም ልዩ ትዕይንትም ይፈጥራሉ ተብሎ ይጠበቃል። 6ቱም ፕላኔቶች ማየት የምንችለው እንዴት ነው? ሰዓቱ፣ ጊዜው ከየትኛውም አቅጣጫ ነው ወይ? እንግዲህ ፀሐይ በምዕራብ አድማስ ከጠለቀች ከ30 ደቂቃ በኋላ ያው ክስተቱ መከናወን ይጀምራል። መጀመሪያ በጣም የምናያት ጫፍ ላይ ሜርኩሪ ናት። አድማስ ጫፍ ናት። አብዛኛውን ጊዜ ሜርኩሪ ጫፍ ላይ ስለሆነች ወዲያው ድብዝዝ ብላ ልትታይ ትችላለች፣ ግን አለች። በፓይሲስ በምንለው ዞዲያክ ውስጥ ሆና ትታያለች። በመቀጠል ቪነስ በጣም ያው የአጥቢያ ኮከብ በመባል የምትታወቀው በጣም ውቧና ደማቋ ፕላኔት በአኳሪየስ ዞዲያክ ውስጥ ሆና ወይም በደለዊ በምንለው ኮከብ ውስጥ ሆና ትታያለች። ሳተርን ደግሞ በሜርኩሪ እና በቪነስ መካከል ሆኖ በፓይሲስ ዞዲያክ ውስጥ ሆኖ የሚታይ ይሆናል። በመቀጠል ኔፕቲዩን ነው። ኔፕቲዩን በእርግጥ በአይን ማየት አይቻልም። ቢሆንም ግን ባይናኩላር ብንጠቀም ይመረጣል። እሱም በፓይሲስ ዞዲያክ ውስጥ ሆኖ ይታያል። በመቀጠል ዩራነስ የሚባለው ፕላኔት ደግሞ ታውረስ ወይም ሰውር በምንለው በበሬው ዞዲያክ ከፕሌዲስ ከምንላቸው ከ7ቱ እህትማማቾች አጠገብ በዛው ክላስተር ውስጥ ሆኖ የሚታይ ይሆናል። ቀጥሎ በጣም የምናየው ያው ጁፒተር ነው። ጁፒተር በጣም ደማቅ በመሆኑ ከፕላኔቶችም በጣም ትልቁና ግዙፉ በመሆኑ ሰሞኑንም ደግሞ ወጥቶ ይታይ ስለሚሆን በጀሚናይ በምንለው ዞዲያክ ውስጥ ሰልፍ ሰርተው ማየት እንችላለን። በአይን ማየት የምንችላቸው ሜርኩሪን ማየት እንችላለን፣ ቪነስን ማየት እንችላለን፣ ጁፒተርን ማየት እንችላለን። ሌሎቹ ደግሞ ቅድም የጠቀስኳቸው ሳተርንንም ማየት እንችላለን። ኔፕቲዩንና ዩራነስ ግን ባይናኩላር ወር ትልልቅ ቴሌስኮፖች ተጠቅሞ ካልሆነ በቀር ለአይን ማየት በጣም አስቸጋሪ ነው የሚሆነው። ትዕይንቱን ለመታዘብም የሚረዱ ነጥቦችን አስከትዬ የምነግራችሁ ይሆናል። ከዚህ በፊትም እንደዚሁ ዶክተር ሮዳስ ታደሰም ሰፊ የሆነ ማብራሪያ ሰጥቷል። ከዚህ በፊት ዶክተር ሮዳስ ታደሰ በእርግጥ የተለያዩ ክስተቶች በዓለማችንና በስነ ምህዳሩ በሰማይ ላይ የሚፈጠሩ ክስተቶችን በመንገር እንደዚሁም ደግሞ አስቀድሞ ትንታኔዎችን ማብራሪያዎችን በመስጠት ይታወቃሉ። ከዚህ በፊትም ከተናገሯቸውና እንደዚሁም ደግሞ ይታያሉ ይከሰታሉ ብለው ካስተላለፉት መልእክት አንጻር ይህም እንግዲህ የመሆን እድሉ ሰፊ እንደሆነ ይታወቃል። ከዚህ በፊት በርካታ ነገሮችን ነግረውን
በአይናችን እንዳየንና እንደተገረምንባቸው እናስታውሳለን። ለምሳሌ ለመጥቀስም ያክል የፀሐይ ግርዶሽ፣ የጨረቃ ግርዶሽና የተለያዩ ክስተቶችን እንደዚሁ በአይናችን ተመልክተን አልፈናል። የጨረቃ ደም መምሰልም እንደዚሁ ከዚሁ ጋር ተጠቃሽ ነው። አሁን ላይ ታዲያ በዓለማችን ላይ የሚከሰተው ይህ አስደናቂ የፕላኔቶች ሰልፍና እንደዚሁም ደግሞ ትዕይንት በጉጉት እንዲጠበቅም አድርጎታል። ቪዲዮንም አስመለክታችኋለሁ። የዶክተር ሮዳስ ታደሰ ያስተላለፉትን መልእክት የዛሬ ዓመት ከሆነ ያወራ ነው። እንዲህ አይነት ክስተቶች ከዓመት በኋላ እንደገና ሲመጣ ማለት ነውና በየዓመቱ ሊያጋጥም የሚችል ነው ወይንስ ካሁን በኋላ ይሄን እድል ዳግም አናገኘው? እናገኘዋለን። በተለያየ ጊዜ ፕላኔቴሪያን አላይመንት አለ። ሁሉም ነገር በሰማይ ላይ ዑደት በመሆኑ ዑደትና ሽክርክሪቶች ደግሞ ጊዜያቸውን ጠብቀው ይገጥማሉ። ለምሳሌ ባለፈው ዓመት ያየነው ክስተት አሁንም ደግሞ ሊታይ ይችላል። ለምሳሌ ፕላኔቶች የሚወጡበት ወቅት፣ ወራት፣ ጊዜያት፣ ዞዲያክ የሚታዩበት ወቅት፣ ጊዜያት ሁሉ ዓመታቸውን ጠብቀው ዑደታቸውን ተከትለው የሚሄዱ ይሆናሉ። ኮንጃንክሽን ደግሞ የፕላኔቶች ግጥጥሞች ደግሞ ጊዜያቸውን ጠብቀው እንደዚህ ሳይክሊካል በመሆናቸው ወይም ዑደታዊ በመሆናቸው የሚታዩበት ጊዜ በካልኩሌሽን የሚታወቅ በመሆኑ በሚታይበት ጊዜ ሁሉ ይገለጻል። በጣም የሚገርም ነው። ስለዚህ ስድስቱ ፕላኔቶች የፊታችን ቅዳሜ አድማጫችን በጠየቀው መሰረት በትክክል ነው መመልከት ማየት ይቻላል የሚለው መረጃ በእርግጠኝነት ሊነገር ይችላል ማለት ነው። በትክክል ባለፈው ዓመት በርግጥ ዝግጅት አዘጋጅተን ነበረ። አንድሮሜዳ፣ ኢትዮጵያ ስፔስ ሳይንስ ሶሳይቲ እና የኢትዮጵያ ስፔስ ሳይንስ ኤንድ ቴክኖሎጂ ጂኦስፓሻል ኢንስቲትዩት አብረን በመሆን በዘንድሮ ግን ገና አልተዘጋጀንም። ቢሆንም ግን ቴሌስኮፖች ካሉ በበለጠ መልኩ የጁፒተርን 4 ጨረቃዎች አዮ፣ ካሊስቶ፣ አይሮፓና ጋኒሜድን ማየት ይቻላል። ሳተርንን ከነሙሉ ቀለበቷ ማየት ይቻላል። ቪነስንን ከነሙሉ ውበቷ ማየት ይቻላል። ስለዚህ ሴሌስትሮን ቴሌስኮፕ ያላቸው ደግሞ በደንብ አድርገው ከነ ውሳጣዊ ክስተቱ ጭምር ማየት ይችላሉ። ቴሌስኮፕ የሌላቸው ደግሞ በሰማይ ላይ ሰልፍ ሰርተው ደምቀው የሚታዩት ከዋክብት ሳይሆኑ ፕላኔቶች መሆናቸውን መረዳት ይጠበቅባቸዋል። ከዛ በተጨማሪ ግን የመመልከቻ ሰዓቶቹን እኔ ልንገራችሁም። ፕላኔቶቹ ፀሐይ እንደጠለቀች ወዲያውኑ የሚታዩ ሲሆን የእይታ ጊዜያቸውም ከ30 እስከ 45 ደቂቃዎች ብቻ የሚቆዩ በመሆኑ ፈጠን ብሎ መመልከት እንደሚያስፈልግ እንደዚሁ የዘርፉ ባለሙያዎች ይናገራሉ። ክስተቱን ለምን ይፈጠራል የሚለውን ሲያብራሩም ይህ ሁኔታ የሚከሰተው ፕላኔቶቹ ፀሐይን በሚዞሩበት ምህዋር ወይም ደግሞ ፕሌን ላይ በተመሳሳይ አቅጣጫ ሲሰለፉና ከምድር ሆነን ስንመለከታቸው በአንድ መስመር ላይ ያሉ ሲመስሉ እንደሆነም እንደዚሁ ተናግረዋል። እነኝንም ፕላኔት የማየት እድላችንን ሲያብራሩ አራቱም ፕላኔቶች ሜርኩሪ፣ ቬነስ፣ ጁፒተርንና ሳተርንን በአይናችን በቀላሉ ማየት የሚቻል ሲሆን ኡራነስንና ኔፕቱንን ግን በርቀታቸው የተነሳ በዕለቱ የሚኖረው የሙሉ ጨረቃ ብርሃን ምክንያት ያለ አጋዥ መሳሪያ ወይም ደግሞ ያለ ቴሌስኮፕ ለማየት አስቸጋሪ ሊሆን እንደሚችልም እንደዚሁ ተናግረዋል። ተፈጥሮ የምታሳየንን ይህንን ድንቅ ትዕይንት ቅዳሜ ምሽት ወደ ሰማይ በመመልከት እንዲያሳልፉም እንደዚሁ የዘርፉ ባለሙያዎች ሲጋብዙና እንደዚሁም መልእክታቸውን ሲያስተላልፉ ለመመልከት ሲያሉ ከዚህ ጉዳይ ጋር በተያያዘ ታዲያም በርካቶች የተለያዩ ሀሳቦቻቸውንና መረጃውን በስፋት እያጋሩት ይገኛሉ። እነሱንም አከታትዬ ላስመልክታችሁ። ሰበር መረጃን እነሆኝ። አንድ ግሩምና ድንቅ የሆነ ሳይንሳዊ ትዕይንት በዓለማችን ላይ ሊሆን ያለው አንድ አስገራሚ የሆነ ነገር ከ14 ዓመት በኋላ ሊፈጠር ስለሚችል ነገር ልንገራችሁ አድማጮቼ። እስኪ መረጃውን ሼር ኮፒ ሊንክ አድርጉት፣ ቤቱንም ፎሎ በማድረግ ጀምሩት። ከ14 ዓመት በኋላ አንድ ጊዜ የማይደገም ነገር በሰማይ ለማየት 4 ቀናት ብቻ ቀርቶታል። በፌብሩዋሪ 28 በእኛ በ21 ማለት ነው በፀሐይ ስርዓት ስር ያሉ ሁሉም ፕላኔቶች በአንድ ጊዜ በሌሊት በአንድ ሰማይ ስር ይታያሉ። ይህ የሚያስደንቅ ክስተት በሳይንሱ ዓለም ፕላኔታሪ ፓራድ ተብሎ ይጠራል። በዚህ ውብና ድንቅ አስተላለፍ ሜርኩሪ፣ ቬኑስ፣ ጁፒተር፣ ዩራኑስ፣ ሳተርን እና ኔፕቱን በሰማይ ላይ ተዘርግተው ይታያሉ። ይህ ክስተት ከዓመታት በኋላ የሚታይ ሲሆን እንደገና ይህንን ክስተት ለማየት እስከ 2040
እንቆያለን ከ14 ዓመት በኋላ ማለት ነው። ቀድሞ ፕላኔቶቹ በዚህ አይነት በፍጹም ቀጥተኛ መስመር ላይ ሊሆኑ አይችሉም። ግን አሁን በዚህ በፌብራሪ 28 በአንድ ሰማይ ላይ ማየት ይቻላል። እንደ ቬኑስ፣ ጁፒተር እና ማርስ ያሉ የብሩ ፕላኔቶች በአይናችን ብቻ በቀላሉ ልናይ የምንችል ሲሆን ዩራኑስና ኔፕቱን ግን ለማየት ቴሌስኮፕ ያስፈልጋል። ቴሌስኮፕ ካለ በአንድ ላይ ተጣምሮ ማየት የምንችልበት እንግዲህ የሚገርም ድንቅና ትዕይንት ነው። ሰማይ ግልጽ ከሆኑና ፀሐይ ከጠለቀች በኋላ ወደ ውጪ ብቻ ብትወጡ ማንም ሰው ይህንን ማየት በቀላሉ ይችላል። ብርሃንና ፕላኔቶቹን ለማየት ልዩ መሳሪያ አያስፈልግም። ግን ቀላል የኮከብ ካርታ ወይም የአስትሮኖሚ መተግበሪያ የትኛውንም ብርሃን የትኛው ፕላኔት እንደሆነ ለመለየት ትረዳላችሁ ማለት ነው። ምርጥ እይታ ለማግኘት የተሻለ እይታና ብርሃን ለማግኘት ከከተማ መብራቶች ዞር ብትሉ ይመከራል። ለብዙ ሰዎች በህይወታቸው ውስጥ እንዲህ አይነት ብዙ ፕላኔቶች በአንድ ሰማይ ላይ ማየት እጅግ አልፎ አልፎ የሚከሰት እድል ነው። ስለዚህ ፌብሩዋሪ 28 በአንድ ሰማይ ስር በአንድ ሌሊት እነዚህን ፕላኔቶች ለማየት ዝግጁ ናችሁ? እስኪ ሼር አድርጉት። ይህን መረጃ ላልሰማ ሰው አድርሱ። ይሄ ነው እኔ ያገኘሁበት የመረጃ ምንጭ ይሄ ነው። on February 28 every planet of our solar system will gather in the sky for a rare parade that will not be again until 2014 የሚለው አስቀድሜ እንደነገርኳችሁ እንግዲህ ዶክተር ሮዳስ ታደሰ በታዲያስ አዲስ ላይ በቀረቡበት ወቅት በርካታ ስለ ጉዳዩ ሐሳቦችን አንስተዋል። ይህም እንግዲህ በጉጉት የሚጠበቅ ምናልባትም በእድሜ ዘመናችን አንዴ ብቻ ልናየው የምንችለው ክስተት በመሆኑ ልዩ እንደሚያደርገው እንደዚሁ ተናግረዋል ማለት ነው። ዶክተር ሮዳስ ታደሰ በዚህ ዘርፍ ላይ ጥልቅ ምርምር ካደረጉት መምህራን እንደዚሁም ደግሞ ቤተክርስቲያን ካፈረቻቸው እንቁ መምህር እንደሆኑም እንደዚህ ይታወቃሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በእርግጥ በዚህ ጉዳይ ላይ በጥልቀት በመመራመር ስለ ጠፈር ጥልቅ የሆነ ማብራሪያና ትንታኔ የሚሰጡ ባለሙያዎች እንደዚሁም ደግሞ መምህራንና አጥኚዎች እንዳሏት እንደዚህ ይታወቃሉ። ከቅርብ ጊዜ ወዲህ ግን ዶክተር ሮዳስ ታደሰ በዚህ ጉዳይ ላይ ስፔሻላይዝድ እስከ ማድረግ የደረሱም ይመስላል። ምክንያቱም የሚናገሯቸውና ይህንንም ክስተት የሚያብራሩበት መንገድ እጅጉን ጥልቅና ስለ ነገሩ በጉጉት እንድንሰማ በጉጉት እንድንመለከትና ሀገራችን ኢትዮጵያም በዚህ ዘርፍ ላይ እንግዲህ የደረሰችበትን ንጥቀትም የሚያሳይ እንደሆነ እንግዲህ መገንዘብ ይቻላል። ይህንንም እውቀት ታዲያ በአንድ ዘርፍ ወይም ደግሞ በተቋም ውስጥ በማስገባት ሰፋ ባለ መልኩ መጠናትና እንደዚሁም ደግሞ ለሀገራችን ጥቅም እንዲውል መገልገል እንዳለብንም እንደዚሁ በርካቶች ይናገራሉ። በተለይም ደግሞ አሁን ላይ እየተወለዱና እየፈሩ የሚገኙ ታዳጊዎችም በዚህ ጉዳይ ላይ ከፍተኛ የሆነ ፍላጎትና የእውቀት ተነሳሽነት ስላላቸውም እነኝህን ህፃናት ኮትኩቶ ከጅምሩ ወደዚህ ተቋም ውስጥ አስገብቶ በዚህ ዘርፍ ላይ ከፍተኛ የሆነ ጥናት እንዲያደርጉና ምርምሮችንም እንዲያከናውኑ መንገድና በር መክፈት እንደሚገባ እንደዚሁም አሳውቀዋል። ሀገራችን ኢትዮጵያ እንግዲህ የተለያዩ ተቋማት አሏት። ይህንን እንደነዚህ አይነት ተቋማት ደግሞ ከመቼውም ጊዜ በላይ የሚያስፈልጉባት ጊዜ ላይ እንገኛለንና ይህንን ሊታሰብ እንደሚገባበትም እንደዚሁ በርካቶች እየተናገሩ ይገኛሉ። ውድ ቤተሰቦቼ በዚህ ጉዳይ ላይ እንግዲህ ያላችሁን ሀሳብ አስተያየት በኮሜንት ላይ ማስቀመጣችሁን እንዳትረሱ። ከቅዳሜ በፊት ይህ መረጃ በርካቶች ጋር እንዲዳረስና ይህንን አስደናቂ ክስተት እንዲመለከቱትም የበኩላችሁን እንድትወጡም እንደዚሁ እጠይቃችኋለሁ። እናንተም ይህ ክስተት እንዳያመልጣችሁና ከተመለከታችሁትም በኋላ እንግዲህ በዚህ ጉዳይ ላይ የተለያዩ ሀሳብና አስተያየቶቻችሁን እንድታደርሱን እጠይቃችኋለሁ ማለት ነው። በሌሎች አዳዲስ ቪዲዮዎችና መረጃዎች ዳግም እስከምመለስ ድረስ ለዛሬው እዚህ ጋር ለማብቃት ወደድኩኝ። ቸር ቆዩልኝ።